ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። ዛሬ እንግዲህ ያላዛርን እናት ይዤላችሁ ነው የመጣሁትና እውነት ለመናገር ያላዛር እናት እንደዛ ስትፈርጥ፣ ስትንከባለል፣ ስትንበረከክ፣ ስታለቅስ አሳዝናኛለች። የምር አሳዝናኛለች። ለምን እቺ ሴትዮ ወጣ እንደዚህ በሙሉ ልብ ወድጄ አይደለም እንደዚህ አይነት ስራ እየሰራሁት ወድጄ አይደለም፣ እኔን ሆኜ አይደለም፣ ይሄ የኔ ባህሪ አይደለም፣ ይቅርታ አድርጉልኝ ብላ ስትል ብዙዎቻችን አሁን ይሄ ከዚህ ከቆሻሻ ነገር ጋር ይሄ ድግምት የሚባለው መተት የሚባለው ምናምን ነገር ከሱ ጋር እናያይዘውና ሁላችንም አስተያየት እንሰጣለን። ወደ ጸበሉ ሰዷት፣ ወደ ጸሎት ቤቱ ሰዷት፣ ወደ ቁርአን ቤቱ ሰዷት፣ ቁርአን ይቀራ፣ ብዙ አስተያየት እንሰጣለን አይደለ? ግን የሰው ችግር አንዳንዴ ይሄ ብቻ አይደለም። ቤተሰብ የእውነቴ ነው። እነዚህ ሰዎች ሁሉ ነገራቸው የቤታቸው ገበና ሁሉ ማለት ነው ሚዲያ ላይ ነው ያለው። የቤታቸው ነገር በጠቅላላ እኛ ጆሮ ላይ ነው ያለው። ስለዚህ ከዚህ ቀደም እንደሰማነው ይቺ ሴትዮ በጣም ብር ያስፈልጋታል። በጣም ብር ያስፈልጋቸዋል። ቤታቸው የባንክ ዕዳ አለበት እና እንደውም ትዝ የሚላችሁ ከሆነ ከባሏ ጋር በጣም ተጣልታ የባንክ ዕዳ ሳትከፍል ባንኮች መጡብኝ ነው ምናምን ነገር ብላ በጣም ከባሏ ጋር ተጣልታ ማለት ነው። እንደዚህ መጣርከው ይቅርታ አድርጉልኝ እንትን ሙቀት ስለሆነ ነው እሺ፣ ሌላ ነገር እንዳይመስላችሁና ከባሏ ጋር ተጣልታ እኔ ጋር እንዴት ይመጣሉ አልከፈልክም በሚል ማለት ነው። ያ ነገርም ያ ችግርም ስላለ ሰው ወዶ ሳይሆን በግዱ የሆነ ነገር ውስጥ ይገባል። ያንን ዕዳውን ለመቅረፍ ያንን ሸክሙን ከላዩ ላይ ለማቅለል ማለት ነው። እና እቺ ሴትዮ በምንም ከመጥፎ ነገር ጋራ ተያይዛ አይደለም ወይ ድግምት ከሚባለው ወይ መተት ከሚባለው ነገር ጋር ግን ይሄ ችግር ጭንቅላቷ ላይ ስላለ ከጭንቅላቷ ከተከሻዋ ላይ ይህንን ነገር ለማስወገድ ለማራገፍ ነው እንደዚህ ወረደ ስራ ይዛ መታ እሷን የሚጎዳ ልጇን የሚያሰድብ ልጆቿን የሚያሰድብ ሌላው ነገር ይቀርና ባሏን የሚያስገምት እንኳን ስድብ ይዛ ወደኛ ማን ነው ስራ ይዛ ወደኛ ስትመጣ የነበረውና አሁን እኔ ሳያት እንደው በቃ እያለቀሰች ትንሱንና ወንድሟንና የወንድሟን ሚስት ብቻ አይደለም እኛንም ይቅርታ ጠይቃለች። እኛን ደግሞ ይቅርታ የጠየቀችው ለየት ባለ መንገድ ነው። ለምን ብትሉ እኛም በዚች በሴትዮ በጣም ብዙ በኃጢአታችን ላይ ኃጢአት ተጨምሮብናል። የእውነት የሰደብናት ስድብ የተናገርናት ንግግር በስመ አብ ወወልድ ወመንፈስ ቅዱስ አይደለም በእግዚአብሔር ዘንድ ለሰው ጆሮ እንኳን የሚቀፍ ስድብም ተጽፎላታል ለዚች ሴትዮ ማለት ነው። ስለዚህ ይሄ ሁሉ ነገር በእሷ ምክንያት ነው የሆነብን ማለት ነው። እና እሷ ይህንን ተረድታ እኔ ባመጣሁት ስራ እኔ ባደረኩት ነገር እናንተ ክፉ ስድብ እንድትሳደቡ አድርጌያለሁ። እናንተን ከአፋችሁ መጥፎ ነገር እንዲወጣ አድርጌያለሁ። እናንተ ለኔ መጥፎ አመለካከት እንዲኖራችሁ አድርጌያለሁኝና ይቅርታ አድርጉልኝ ወድጄ አይደለም እዚህ ነገር ውስጥ የገባሁት ብላ ስትል የእውነት ልብ ትነካለች እኮ ማርያምን። እንዴ ሰው አንቱ በመባያው ሰዓት ልጆች ወልዶ በመከበሪያው ሰዓት እንደዚህ ወርዶ የሰው እግር ሲስም የሰው ጫማ ሲስም ወይ ደግሞ እንደዚህ እና ቤተሰብ እንደዚህ ሰው ወርዶ ይቅር በሉኝ እያለ እየተንከባለለ እያለቀሰ በእውነት በመከበሪያዋ ሰዓት ልጆች ወልዳለች አንቱ በምትባልበት ሰዓት ሰው እያቀለለ አንቺ እያላት እንዲሰድባት ያደረገችው እሷ ራሷ ናት። እሷ ራሷና አሁንም ቢሆን መቼም እግዚአብሔርም የሚለው ማለት ነው መቼም እቺ ሴትዮ በጣም ከአንዴም ሶስቴ ምናምን ይቅርታ ጠይቃ እንደገና ሌላ አይዲያ እየፈጠረች እያመጣች የሰው ህይወት በጥብጣለች። ያውም የሰው ብቻ ሳይሆን ማለት ነው የልጇን ህይወት በጥብጣለች። የልጇን ህይወት ብቻ ሳይሆን ሌላ የባለ ትዳሮች ቤትም ገብታለች። እና በየትኛው አመኔታቸው እንዴት አምነዋት እችን ሴትዮ ይቅርታዋን ይቀበሏት? በጣም ብዙ ኮመንት አንብቤ ያለው አውቃ ነው የውሸቷን ነው
የሚል ብዙ እውነት ነው እኮ ምንም አያሳምንም ስራዋ ማለት ነው። እኔ እንደውም በጥቂቱ ያመንኳት ማለት ነው የኛን ውስጥ ተረድታ የኛን ልብ ተረድታ የእውነት በሷ ምክንያት እኛ ብዙ ነገር ተናግረናል፣ ብዙ ተሳድበናል፣ ኃጢአታችን ላይ ኃጢአት ጨምረናል። የተሳደብነው ስድብ እንደው የእውነት አይደለም በእግዚአብሔሩ በሰው ጆሮ እንኳን ለሰው ጆሮ የሚሰቀጥጥ እሷን ሴትዮ የተናገርናት ንግግር ማለት ነው። ሁላችንም በኮመንትም ቪዲዮም እየወጣው እየሰራው በጣም ብዙ ተናግረናታል። እና ይሄንን ተመልክታ እኔ በሰራውት ስራ ነው በቃ እኔ ባመጣውት ነገር ነው እኔ ይሄንን ስራ ይዤ ባልመጣ እናንተም ባልሰደባችሁኝ ከሰጣችሁኝ ቦታ እንደው ዝቅ ብዬ እንድታገኙኝ ያስደረኳችሁ እንድትመለከቱኝ የሚያደረኳችሁ እኔ ራሴ ነኝና ይቅርታ አድርጉልኝ ብላ ስትመጣ እኔ አምኛታለሁ በጥቂቱ። ምክንያቱም ከሰው ስተት ከብረት ዝገት አይጠፋም። እቺ ሴትዮ ባለፈው ትንሳኤን ተንከባላ ይቅርታ ምናምን ነገር ብላት እንደገና ደግሞ ሌላ ጣጣ ይዛባት መታ ብዙ ነገር ትንሳኤን ስታመሳት ነበር። እንደገና ደግሞ እና አማን ቤት ሄዳ አበባን ምናምን ይዛ ስጦታ ይቅርታ አድርጉልኝ ብላ እነሱም ይቅርታዋን ተቀብለዋት እንደገና ሌላ አይዲያ ፈጥራ ደግሞ መታ እስር ቤት አስገብተኛል ብላው ሰውየውን ያንን የሚያክል ድንጋይ ባናቱ አሳልፋበታለች። እና መታ ደግሞ ዛሬ ይቅርታ አድርጉልኝ ብላ እንደዛ ስትንከባለልና ስታለቅስ ሰው ምን አይነት እሷ ላይ ምን አይነት እምነት ኖሮት ይችን ሴትዮ ይቅርታዋን ይቀበላል? ትንሳኤስ ብትሆን እንዴት ይቅርታዋን ትቀበላለች? እውነቴን እኮ ነው። እኛ እቺ ሴትዮ አላማረችንም፣ እቺ ሴትዮ ውሸቷን ነው ዛሬ እያለቀሰች ይቅርታ መታ የምትጠይቀው ብለን ካሰብን በትንሳኤም ቦታ በናማንም በሚስቱም ቦታ ትክክል ናቸው። በቃ ምንም በቃ ይቅርታ ብትጠይቅም ብታለቅስም አሳማኝ የሆነ ነገር አይደለም ይዛ የመጣችው። ምክንያቱም ነገ ጠዋት ተመልሳ የሆነ ነገር ፈጥራ መታ የሰው ትዳርም ትበጠብጣለች፣ የልጇንም ህይወት ትበጠብጣለች። እሷም ደግሞ እንደለመደችው እንዲሁ ትሰደባለች። እና ሴትኛው ሰው ቤትኛው ልቡ አምኗት የሷን ይቅርታ ይቀበል። በእርግጥ እግዚአብሔሩን ወንድም ቢበድልህ 7 ጊዜ ብቻ አይደለም 77 ጊዜ ነው ይቅርታ በለው ይቅር በለው ይቅርታ ጠይቀው የሚል ይቅርታውን ተቀበል ይቅርታ ጠይቀው የሚለውና እቺ ሴትዮ የእውነቴን ነው። እኔ በቃ እንደው በቃ ሳያት እንደው አልኩኝ በቃ እንደው እቺ ሴትዮ ግን የእውነት የምሯን ወድ አይደለም። ይሄ ያሁን ቅድም የገለጽኩላችሁ ነገሮች አስገድደዋት ነው። እኔ መተት ምናምን ነገር እኔ በተአምር ምክንያቱም በእርግጥ ለሚያደርጉት አምነውበት ለሚያደርጉት ሰዎች ሊሰራላቸው ይችላል። እኛ ደግሞ አናምንበትም ብለን ዝም ብለን መቀመጥ ሳይሆን በቃ እንደ እግዚአብሔሩ የእግዚአብሔርን ስም እየጠራን መቃወም በዛ ይወገዳል ይሸነፋል ብዬ አምናለሁ። ለዚህ ነው ብዙም ቦታ የማልሰጠውና እቺ ሴትዮ ያለባት ችግር ብዙ ተደራራቢ ስለሆነ እዳም ስላለባት ያንን እዳዋን ለመቅረፍ ያንን ሸክሟን ለማቃለል መጥፎ ስራ ይዛ መታለች። እውነቴ ነው። ልጆች ወልዳለች ተከብራ አንቱ በመባያዋ ሰዓት ዛሬ ወድቃ የሰው እግር ስትስም የሰው ጫማ ስትስም መሬት ላይ ስትንደባለል በጣም ነው የምታሳዝነው። የእውነቴን ነው። በጣም ነው ያሳዘነችኝ። እንዴ ምን ነው አልኩኝ። እንደ ቢቀርስ ባይሰራስ ይህንን ሙልጭ ተደርጌ እንደዚህ ክፉ ስድብ ተሰድቤ እንደገና ደግሞ መጥቼ የሰው እግር ላይ ወድቄ ይቅርታዬን አልቀበልም ሲሉ ቢቀርስ እንዴ ሰውን አሳዝኜ ቢቀርስ አይደለም ቆሻሻ ስራ ይዘን ስንመጣ እኮ ዛሬ የዕለቷን የሰራናት ስራ እኮ በእግዚአብሔር ዘንድ እኮ ተመልክታ ትጻፋለች። ይሄንን በቼም ሁላችንም እናውቃለን። እና በእግዚአብሔር ፊትም ክፉ ስራ ሰርተን በእግዚአብሔር ፊትም ከአንደበታችን የሚወጣውን ክፉ ቃላት ተጠቅመን እንዴት ይሆናል? እና ያላዛር እናት ነገርን በቃ እኔ መጨረሻዋን እግዚአብሔር ያሳምረው። የእውነት ይቅርታዋን ከልቧ ከሆነ ደግሞ እውነት ነው። እኛን በጣም ብዙ ነገር እንድንናገራት ያደረገችን እሷ ናት።
ይሄ ትክክለኛ እኔ በቃ እውነቷን ነው እንጂ ሴትዮ ይቅርታ ብላ እኛንም የምጠይቀው ብዬ እንዳስብ ያደረገኝ ደግሞ ይሄ ነገሯ ነው። እናንተንም ክፉ ነገር እንድትናገሩኝ፣ ክፉ ስድብ እንድትሰድቡኝ፣ ከአፋችሁ ክፉ ነገር እንዲወጣ ያደረኩት የራሴ ስራ ነው። እኔ ያንን ባላደርግ ኖሮ እናንተ እኔን አሰድቡኝም ነበር። ከእናንተ አፍ ይህ መጥፎ ቃል አይወጣም ነበረ። እኔን ከጠበቃችሁኝ ከሰጣችሁኝ የክብር ቦታ ዝቅ ብዬ ራሴ ስለተገኘሁኝ እናንተንም ሌላ አመለካከት እንዲኖራችሁ አድርጌያለሁ ብላ ስትመጣ እንዳምናት አድርጋኛለች እውነት ለመናገር እና እስቲ የነገውን የተነጎዳውን ደግሞ ይቅርታ አድርጉልኝና ይቅርታ እንባባል፣ ይቅርታዬን ተቀበሉኝ ማለት ደግሞ ትልቅ ነገር ነው። ዞራ ነገ ሌላ ሀዲስ ይዛ ብትመጣ ሌላ ነገር ይዛ ብትመጣ እራሷ ላይ ነው እኮ የሚብሰው አይደል እንዴ? ስለዚህ ትንሱም ይቅርታ ከተባለች ይቅርታዋን መቀበል እና ማንም ይቅርታዋን መቀበልና የነገውን ደግሞ ማየት ይሻላል እንጂ መቼም እኔ እንጃ። በስማ ያላዛር እናት በእርግጥ ልቤን ነክታኛለች። እውነቴን ነው። ሰው አንቱ በሚባልበት ሰዓት እንደዚህ ተንከባሉ፣ በመከበሪያው ሰዓት እንደዚህ ተንከባሉ የሰው እግር ሲስም መሬት ላይ ሲወድቅ ሲነሳ ሲያለቅስ በጣም ይከብዳል። የምር ይከብዳል።